ኢትዮጵያ ትላንትና ነገን የሚያገናኝ ታሪክንና የወደፊቱን ዘመን ያስታርቅም አዲስ የሰላም ጥበብ እየቀመረች ትገኛለች። በሀገራዊ ምክክር ማዕድ የኢትዮጵያ ሀገራዊ ምክክር ኮሚሽን በፈጠረው መድረክ የውሳኔ አሰጣጥ ባህል ከማማው ላይ ወርዶ ወደ ቀበሌዎች ወለል በመድረስ ህዝባዊ መሰረት ይዟል። ይህ አዲስ ጉዞም ትላንት ድምጻቸው ርቆ የነበሩ እናቶች የነገዋን ሀገር የሚቀርጹ ብሩህ ወጣቶችና ሌሎችም የነገዋን ኢትዮጵያም በጋራ የመሳል ወርቃማ ዕድል አግኝተዋል። አመራሩ በየጊዜው ይመክራል። እሱ ምክክር ተብሎ የሚወሰድ አይደለም። አገርን የሚወክሉ ሰዎች የተለያየ የህብረተሰብ ክፍሎች ከታችኛው መዋቅር ጀምሮ ወደ ላይ በተገቢው እየተወከሉ በሚመጣበት ጊዜና የሀገርን ኢሜጅ የሀገርን ገጽታ ሊያሳይ በሚችል መልኩ በሚሆንበት ጊዜ ትክክለኛ ሙሉ የሆነ አገራዊ ምክክር ነው ሊባል ይችላል። ስለዚህ አሁን ኢትዮጵያ ውስጥ የሚደረገው አገራዊ ምክክር እንዳያችሁት ከታች ነው የጀመረው፣ ከቀበሌ ነው የጀመረው፣ ከወረዳ ነው የጀመረው። ያንዳንዱን አደረጃጀቶች ከታች ከሲቪል ማህበረሰብ ጀምሮ ሁሉንም ባካተተና ፍትሃዊ በሆነ ነገር ሲያወያይ እንደነበረ እኔም አይቻለሁ፣ ተሳታፊው ነበርኩኝ። ሀገራዊ ምክክር ኮሚሽኑ ለበርካታ ዓመታት በየክልሉና በየወረዳው ወርዶ እያንዳንዱ ዜጋ የሚሰማውን ስሜት እንዲገልጽ ሀሳቡ እንዲያነሳ ሀገር ሊያጸና የሚችል ነገር ምንድነው የሚያጣላን፣ ምንድነው የሚያጋጨን የሚለውን ሀሳቦች ለማወያየት ወርዷል። በወረደበት ወቅትም በርካታ ማህበረሰብ ክፍሎችን ተደራሽ ለማድረግ የተደረገባቸው ጥረቶች አሉ። በጫካው ጽልመትና በጠመንጃ ጩኸት ውስጥ የነበሩ ኃይሎች እንኳን የነገዋን ኢትዮጵያ በአዲስ እሳቤ ለመቅረጽ ሀሳባቸውን ወደ ምክክሩ አደባባይ ልከዋል። ይህ ሂደት እንዲሁም ተራ የጠረጴዛ ዙሪያ ንግግር ብቻ አይደለም። የጥይትን ድምጽ በሀሳብ የበላይነት ያሸነፈም፣ የጠመንጃን ቋንቋ ወደ ብዕርና ሰላማዊ ማዕበል የቀየረም የነገው ስልጣኔ ማሳያ እንጂ። ታጥቆ የመጣን ሰው መንግስት ያው የታጠቀ ኃይል ስላለው በትጥቅ ነው የሚመልሰው፣ ከዚህ በፊት የሚያንበረክከው ማለት ነው። አሁን ግን እነዚህ ሰዎች እነዚህ ቡድኖች አጀንዳ ይዘው ነው ወደ ጫካ የገቡት። የሆነ አለን የሚሉት አጀንዳ አላቸው፣ ትክክልም ይሁን ትክክልም አይሁን። ስለዚህ ጠበንጃችሁን መሬት አስቀምጡ፣ ትጥቃችሁን አስቀምጡና ኑ ጠረጴዛ ዙሪያ ላይ በውይይት በንግግር የማይፈታ ነገር የለምና ኑና ሀሳባችሁን አንጸባርቁ ተብሎ መምጣት መቻል በራሱ እንደ አገር አንድ ትልቅ ታሪካዊ የሆነ አንድ መሰናክል ያለፍን መሆኑን ነው የሚያሳየው። ኢትዮጵያ ውስጥ ይሄ ሆኗል። በግጭት ጥላ ስር ሆኖ ነገን በናፍቆት የሚጠባበቁት ተፈናቃዮችም ቢሆን የታሪክ ተመልካች መሆናቸውም የበቃ ይመስላል። መጠለያ ውስጥ ካሉ የልብ ስብራቶች መሀል በቀጥታ ወደ ምክክሩ አደባባይ መጥተው ድምጻቸውን በነጻነት ማስተጋባታቸውም ለምክክር ሂደቱ አዲስና ፍትሃዊ ስበት እንደሰጠው ይነሳል። ተፈናቃዮችም ዜጎች ናቸው። ኢትዮጵያውያን እስከሆኑ ድረስ እነዚህ ቡድኖች በርከት ብሎ ያሉበት ጋር አጀንዳ ካላቸው አጀንዳቸውን ያምጡ ብሎ ማሰብ የአካታችነቱን አድማስ ማስፋት፣ ይሄ በራሱ የሚፈጥረው የአገር የባለቤትነት ጉዳይ እኔም አለሁበት እኔም ተሳትፌበታለሁ ማለት በራሱ ትልቅ እድገት ነው ማለት ነው። የሃይማኖት አባቶችና የሀገር ሽማግሌዎች ከቀበሌ ጀምሮ በአጀንዳ ማሰባሰቡ ሂደት ላይ ተሳትፎ አድርገዋል። ይህ ዘመናዊውን የዲሞክራሲ ምክክር ሂደት ተደማጭነት ካላቸው የሀገር በቀል የሽምግልና እሴቶች ጋር የማዋሃድ ጥበብ ለምክክሩ የመጨረሻ ውጤት ህዝባዊ ተቀባይነትን የሚያጎናጽፍ የወርቅ ማህተብ ተደርጎም ይወሰዳል። ኢልደሮች ደግሞ የሀገር ሽማግሌዎች፣ የሀገር ታዋቂ ሰዎች ህዝብን የሚወክሉ ናቸው። በፖለቲካ እንኳን ባይወክሉ፣ በአስተዳደር ባይወክሉ፣ በማህበራዊ መስተጋብር ውስጥ ይወክላሉ። መሳተፋቸው በራሱ የምክክሩ አጠቃላይ የምክክሩ አውድ ተቀባይነት እንዲኖረው፣ ተአማኒነት እንዲኖረው ከፍተኛ አስተዋጽኦ የሚኖረው ነው የሚሆነው ማለት ነው። የምክክር መድረኮች መዘጋጀታቸው፣ ሰዎች ሀሳባቸውን መስጠታቸው በውስጣቸው ያለውን ተስፋ ያሳያል። ይህን ጥያቄ ባመጣ ጥሩ ምላሽ ሊመለስልኝ ላገኝ እችላለሁ የሚል ነው። የሰው ልጅ ተስፋ ካለው፣ የሰው ልጅ ጥሩ ኮሚኒኬሽን ካለው ደግሞ ነገሮች የማይፈቱበት ምንም ምክንያት እንደሌለ ነው። ኢትዮጵያ እየመከረች ነው። የትላንትናውን ቁስል በሀሳብ ማዕበል አጥባም የነገውን ብሩህ ዘመን በብዙሃኑ የጋራ ድምጽ የምትስልበት መንገድን ጀምራለች።